ህወሓት የፌዴራሉን መንግስት በማዘናጋት ለጦርነት እየተሰናዳ እንደሚገኝ ሚስጥራዊ መረጃዎች ተገኝተዋል። አቶ ጌታቸው ወደ መንግስት ውስጥ እንዲገቡ የተደረገው በህወሓት አመራሮች ውሳኔ ነው ተብሏል። የህወሓት የክፍፍል አጀንዳ የፖለቲካ ስልት እንጂ ሁሉም አንድ ናቸው ተብሏል። በዝርዝር እንመለከተዋለን። በአማራና ኦሮሚያ ክልል እየተደረገ የሚገኘው አደገኛ ጦርነት አሁንም ተጠናክሮ ቀጥሏል። ከግንባር የደረሱንን ሰበር መረጃዎችን ይዘነላችሁ መተናል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ያወጣው አየር ላይ 23 ጊዜ በላይ ኤዲት የተደረገ የእስልምና እምነት የሃይማኖት አባቶችን ሐሰተኛ ወሬ በማናፈስና በጽንፈኝነት የከሰሰ መግለጫ ቁጣን ቀስቅሷል። ትንታኔ ዘገባ ይዘንበታል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን በማክበር ሚዛናዊና ተአማኒ እንዲሁም ፈጣን የሆኑ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። በመንግስትና በህወሓት መካከል የተፈጠረው ውዝግብ አሁንም ተጠናክሮ ቀጥሏል። የጊዜያዊ አስተዳደሩን ለመቆጣጠር ሲቋምጥ የነበረው የዶክተር ደብረጽዮን ገብረ ሚካኤል ቡድን በፈለገው መልኩ ስልጣኑ ቢሰጠውም አሁንም ከፌዴራሉ መንግስት ያለውን ግጭት ገታ ለማድረግ አልፈለገም። አሁንም በሁለቱ ኃይሎች መካከል ያለው አለመግባባት ሊቀረፍ አለመቻሉን ነው መረጃዎች እየጠቆሙ የሚገኙት። አንዳንዶች ህወሓት አሁንም ለጦርነት እየተዘጋጀ ነው እያሉ ነው። ቡድኑ በውስጡ መከፋፈል የተፈጠረ መስሎ የፖለቲካ ቁማር እየተጫወተ ነው ይሉታል። ቡድኑ በዚህ እቅዱ የራሱ ሰዎችን ወደ ፌዴራል መንግስት አስርጎ ለማስገባት ችሏል ነው ያሉት ተንታኞች። ቡድኑ ሰላም ፈልጎ አያውቅም ይሉታል። ህወሓት የመንግስትን ሚስጥራዊ መረጃዎችን ለማግኘት ይረዳው ዘንድ አቶ ጌታቸውን ወደ ፌዴራል መንግስት እንዲቀላቀሉ ያደረገ ነው እየተባለ ሲሆን የክህደት ቡድን የሚላቸው በፌዴራሉ መንግስት ተአማኒነት እንዲያገኙ ሲሆን የህወሓት እቅድ የወልቃይትን ኮሪደር በኃይል ተቆጣጥሮ ሀገር ለመሆን ሀገር እንኳን መሆን ባይቻል ራስ ገዝ የሆነ አስተዳደር መመስረት ነው። የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት እየጣሰ የትግራይ ህዝብን እያጋጨ ነው ሲል የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አስታውቋል። ይህ አካሄድ መሻሻል አለበት ያለው መግለጫው ሁለቱም አካላት በውይይትና በስምምነት የፕሪቶሪያን ውል ለማክበር በጋራ መስራት አለባቸው በማለት ለስምምነቱ መተግበር የኢትዮጵያ መንግስትና ህዝብ ዓለም አቀፉ ማህበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ ጠይቀዋል። ከፕሪቶሪያ ስምምነት ውጪ የሆነ ህግና ህገ መንግስታዊ ስርዓትን የሚያናጋ የትግራይን ህዝብ አንድነት ለማፍረስ ከውስጥና ከውጭ የተቀናጀ እንቅስቃሴ ተደርጓል ያለው ህወሓት በተደረገ የተቀናጀ ትግል ሴራው መክሸፍ ጀምሯል ብለዋል። ለማሳያነትም ባለፉት 2 ዓመታት የተሰጠውን ተልዕኮ በአግባቡ መወጣት ያልቻለው የትግራይ ጊዜያዊ አስተዳደር አመራር ተሻሽሎ ሌተናል ጄኔራል ታደሰ ወዱ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መሆን ችለዋል። በተደረገው ትግል የትግራይ ጊዜያዊ አስተዳደር ቁልፍ ኃላፊነቶችን ተቆጣጥሮ የቆየው ቡድን የአቶ ጌታቸው ረዳ ቡድን ወይም ብሔራዊ ክደት ቡድን የትግራይ ጊዜያዊ አስተዳደርን መቀልበስ መቻሉን መግለጫው ያረጋግጣል። አሁን የተፈጠረው ሁኔታ የባከነውን ጊዜ ለማካካስ በወራሪዎች እየተሰቃዩ ያሉ ወገኖችን ነፃ ለማውጣት የግዛት አንድነትን ለማስጠበቅ የተፈናቀሉ ዜጎችን በሰላም ለመመለስና ማገገም መልሶ ግንባታ ለማድረግ የተሻለ ዕድል ለመፍጠር ዕድል ሰጥቷል ብሏል ህወሓት። ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው መንገድ የፕሪቶሪያ ስምምነት ነው ያለው ፓርቲው በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረግ ጥረት የሚጠበቅበትን ለመወጣት ዝግጁ ነኝ ሲል ገልጿል። አሸባሪ ባላቸው የሸኔ ታጣቂዎችና በጽንፈኛ ቡድን በሚላቸው የፋኖ ኃይሎች ላይ ጠንካራ እርምጃ መውሰዱን መከላከያ ሰራዊቱ አስታውቋል። በተለያዩ የአማራ ክልል ዞኖችና ወረዳዎች ህብረተሰቡን ሲያሸብሩና የዕለት ተዕለት እንቅስቃሴውን ሲያስተጓጉሉ የነበሩ የጽንፈኛ ቡድኖችን በመከላከያ ሰራዊቱና በክልሉ የጸጥታ ኃይል እርምጃ ተወስዶባቸዋል ብሏል ሰራዊቱ። በሰሜን ሸዋ ዞን መንዝማማ ወረዳ፣ ሰሜን ወሎ ዞን ራያ ቆቦ ወረዳ፣ ላስታ ወረዳ፣ ደቡብ ወሎ ዞን ሳይንት አጅባር፣ አማራ ሳይንት ወራኢሉ፣ ሰሜን ጎጃም ዞን፣ ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ፣ እናርጅና እናውጋ ወረዳ እንዲሁም እነብሴ ሳር ምድር ወረዳ ሲንቀሳቀስ በነበረ ታጣቂ ቡድን ላይ የተጠናከረ እርምጃ መወሰዱን አንድ የሰራዊቱ ከፍተኛ አመራር ተናግረዋል። በተመሳሳይ በተለያዩ አካባቢዎች በመንቀሳቀስ በዝርፊያና በሽብር ተግባር ላይ ተሰማርቶ የነበረው የሸኔ የሽብር ቡድን ላይ እርምጃ ተወስዶበታል ብለዋል።
የሽብር ቡድኑ በማህበረሰቡ በደረሰበት መገፋትና ሰራዊታችን አጠናክሮ እየወሰደበት በሚገኘው እርምጃ ተስፋ በመቁረጥ ብዛት ያላቸው የቡድኑ አባላት ለሰራዊታችን እጃቸውን እየሰጡ ነው ሲል ሰራዊቱ ገልጿል። ሽብር ሲፈጽሙ የነበሩ እጃቸውን በሰላም አልሰጥም ባሉ የሽብር ቡድኑ አባላት ላይ በተወሰደ እርምጃ 5 ታጣቂዎችን ገድለናል ሲል ገልጿል። በደቡብ ጎንደር ዞን ታች ጋይንት ወረዳ በታጣቂ ኃይል መካከል እርስ በርስ በተፈጠረ ግጭት ወለላ ባህር ከተማ 15 ታጣቂዎች መገደላቸውን መከላከያ ሰራዊቱ ያደረሰን መረጃ ያመላክታል። ዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ በአማራ ክልል የሚንቀሳቀሱ የፋኖ ታጣቂዎችን በማነጋገር 1.48 ደቂቃ የሚረዝም አጭር ቪዲዮ አሰራጭተዋል። አሶሺየትድ ፕሬስ ኢትዮጵያ ዳግም በጦርነት በሚል ርዕስ ነው ቪዲዮዎቹን ያሰራጨው። አሶሺየትድ ፕሬስ ቃለ መጠይቅ ያደረገለት አንዳርጋቸው ቻሌ የተባለ ታጣቂ የሀገር መከላከያ ሰራዊት አባል ነበርኩኝ፣ ከራስ በፊት ለህዝብና ለሀገር የሚለውን መርህ ጥሰን እየተንቀሳቀስን ህዝብ ተነጥሎን ከህዝብ ጎን አለመቆማችን ገባኝ። ተቋሙ ለአንድ ፓርቲ መቆሙ ገባኝ። ከህዝብ ጎን መቆም አለብኝ ብዬ አማራ ብቻም ሳይሆን አጠቃላይ ኢትዮጵያውያን የሚፈልጉት ለውጥ ነው ብለን ስለምናስብ ይህም ስለተሰማኝ ትግሉን ተቀላቅያለሁ ብለዋል። ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ምክትል ኃላፊ አስረስ ማሬ በዚህ 18 ወራት ጊዜ ውስጥ በርካታ የቡድን መሳሪያዎችን ታጥቀናል፣ በርካታ የጠላት ሰራዊትን ማርከናል፣ የክልሉን 80% ግዛቶችን ተቆጣጥረናል ብለዋል ለአሶሺየትድ ፕሬስ። በሺዎች የሚቆጠሩ አውደ ውጊያዎችን አድርገናል። በእነዚህም አውደ ውጊያዎች ትንሽና ትላልቅ ድሎችን አግኝተናል። ከፍተኛ ወታደራዊ መኮንኖችንም ማርከናል ብለዋል። የፕሪቶሪያ ስምምነት ተኩስ በማስቆም ሂደት ላይ ጥሩ የሚባል ለውጥ ቢያመጣም ዘላቂ ሰላምን ለማምጣት ግን እንደገና መከለስ አለበት ብለን እናምናለን ብለዋል። የፋኖ ጦርነት መነሻ የመንግስት ወረራ እንጂ የፕሪቶሪያ ስምምነት እንዳልሆነ መታወቅ አለበት ብሏል አስረስ ማሬ ለአሶሺየትድ ፕሬስ በሰጠው ቃለ መጠይቅ። በአዲስ አበባ ሜክሲኮ የሚገኘው ተባረክ መስጂድ አጥር መፍረስ አወዛጋቢነቱ ቀጥሏል። የቂርቆስ ክፍለ ከተማ ጨለማን ተገን በማድረግ በማታ የመስጂዱን አጥር እንዳፈረሰው የመስጂዱ አስተዳዳሪ አስታውቀዋል። የአዲስ አበባ መጅሊስ ጉዳዩን አስመልክቶ ባወጣው መግለጫ የመስጂዱ አጥር ወደ ነበረበት እንዲመለስና ይህንን ህገወጥ ተግባር የፈጸሙ አካላት ይቅርታ እንዲጠይቁ ጠይቀዋል። በሰላማዊ መንገድ ከባለድርሻ አካላት ጋር በመነጋገር የመንግስት የሥራ ኃላፊዎች በተገኙበት በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስና ህዝበ ሙስሊሙን ለማሸማቀቅ መሞከር ከመንግስት የሥራ ተቋም አይጠበቅም ብሏል በመግለጫው። አሁንም በድጋሚ የፈረሰው የመስጂድ አጥር ወደ ነበረበት እንዲመለስና ይህንን ህገወጥ ድርጊት የፈጸሙ አካላት ህዝበ ሙስሊሙን ይቅርታ እንዲጠይቁ እናሳስባለን ብሏል። የአዲስ አበባ መጅሊስ ትላንት ባወጣው መግለጫ በሌሊት እንዳፈረሱት ሁሉ ለመግለጫም ሌሊትን የጠበቀው የቂርቆስ ክፍለ ከተማ በአንድ ሰዓት ውስጥ 23 ጊዜ ኤዲት የተደረገ መግለጫ አውጥቷል። በመጀመሪያው መግለጫ መጅሊሱን የግል ሚዲያ በሚል የገለጸው ሲሆን በግል ሚዲያዎች ሲናፈሱ ለነበሩ ሐሰተኛ መረጃዎች የተሰጠ መግለጫ የሚል የነበረ ሲሆን በጥቂት ደቂቃዎች ውስጥ የግል ሚዲያ የሚለው ኤዲት ተደርጎ በአዲስ አበባ መጅሊስና በግል ሚዲያዎች ሲናፈሱ ለነበሩ ሐሰተኛ መረጃዎች በሚል ኤዲት ተደርጎ በሙስሊሙ ህዝብ ዘንድ እጅግ የሚከበሩ የመጅሊስ የሃይማኖት አባቶችን ሐሰተኛ መረጃ የሚያናፍሱ በሚል ጸያፍ ቃል ገልጿቸዋል። የጅብ ችኩል ቀንድ ይነክሳል እንዲሉ በጥንቃቄ አርሞ መግለጫ ማውጣት የነበረበት የቂርቆስ ክፍለ ከተማ ሙስሊሙን ህዝብ በጽንፈኝነት የሚፈርጅ ቃልም ተጠቅሞ ኤዲት አድርጎታል። ከ23 ጊዜ በላይ አየር ላይ ኤዲት ከተደረገ በኋላ ከሙስሊሙ ማህበረሰብ ብሽሽቅ የተያዙ የሚመስሉ ቃላትን በዛቻና በማስፈራሪያ የታጨቁ የነበሩ ቃላቶቹን ለቅሞ አውጥቶ እንዲሁም አንዳንድ አንቀጾችን ጨምሮ መግለጫውን ለዘብ አድርጎ ያወጣው ሲሆን በመግለጫው መሬቱ የፌዴራሉ ፖሊስና የአካባቢው ነዋሪ የነበረና በመሬት ወረራ የተያዘ ነው ብለውታል። ይህንን መግለጫም ከቂርቆስ ክፍለ ከተማ የፌስቡክ ገጽ ተቀብሎ የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮም መግለጫውን አጋርቶታል። ክፍለ ከተማው ያወጣው በማስፈራሪያና በማስጠንቀቂያ የተሞላ መግለጫ የሚዲያዎችን በነጻነት የመዘገብ መብት የሚጋፋ ብቻም ሳይሆን የመገናኛ ብዙሃን ባለስልጣንን ኃላፊነት ጠቅልሎ የወሰደም ነው።
ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች ለዛሬ ያዝነው መረጃ በዚህ አብቅቷል። መረጃዎቹን እስካሁን ድረስ ከኛ ጋር ሆናችሁ ስለተከታተላችሁ ከልብ አድርገን እናመሰግናለን። ሚዲያችን ተአማኒ መረጃዎችን የሚያደርሳችሁ በኃላፊነት መረጃዎችን አጣርቶ የሚያቀርብ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በድጋሚ እናሳስባለን። ከልብ እናመሰግናለን። በያላችሁበት ፈጣሪ ይጠብቃችሁ። ሰላም